ተነሷል የምስራች ብሎ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነሶ ጌታ ተነሷል እልል በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነሶ አዳምን ለማዳን ቃል ኪዳን ገብቶለት ዘመኑን ጠብቆ ካሳ ሊከፍልለት ከሰማያት ወርዶ የተሰቀለው ሞትን በሞት ሽሮ ይኸው አዳነው ከሰማያት ወርዶ የተሰቀለው ሞትን በሞት ሽሮ ይኸው አዳነው ጌታ ተነሷል እልል በሉ አምላክ ተነሷል የምስራት በሉ ሙስና መቃብር በኃይሉ ሁላችን አየነው ክርስቶስ ተነሶ ደቀ መዛሙርቱ እጅጉን ተደንቀው በጌታቸው መሞት በሐዘን ተውጠው በተዘጋ ደጃፍ ተሰብስበው ሳለ እጆቹን ዘርግቶ ሰላም ለእናንተ አለ በተዘጋ ደጃፍ ተሰብስበው ሳለ እጆቹን ዘርግቶ ሰላም ለእናንተ አለ ጌታ ተነስቷል እልል በሉ አምላክ ተነስቷል የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነሶ ማርያም መግደላዊት እየገሰገሰች በሌሊት ተነሳ ወደ አምላክ ሄደች አይሁድ አንገላቸው የሰቀሉት ጌታ ተነሶ አግኝተው ተመላሽ በደስታ አይሁድ አንገላቸው የሰቀሉት ጌታ ተነሶ አግኝተው ተመላሽ በደስታ ጌታ ተነሷል አምላክ ተነሷል የምስራች ብሎ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነሶ ደቀ መዛሙርቱ እጅጉን ተደንቀው በጌታቸው መሞት በሐዘን ተውጠው በተዘጋ ደጃፍ ተሰብስበው ሳለ እጆቹን ዘርግቶ ሰላም ለእናንተ አለ በተዘጋ ደጃፍ ተሰብስበው ሳለ እጆቹን ዘርግቶ ሰላም ለእናንተ አለ ጌታ ተነሷል እልል በሉ አምላክ ተነሷል ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነሶ ጌታ ተነሷል እልል በሉ አምላክ ተነሷል የምስራት በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነሶ የሆነውን ሰው ረዳት የሌለውን ሰው እንዳንተ ማነው ያገዘው? ኑሮዬ ምስክር ነው። እንዳንተ ማነው ያገዘው? ዘመኔ
ምስክር ነው። ብቻውን የሆነውን ሰው ረዳት የሌለውን ሰው እንዳንተ ማነው ያገዘው? ዘመኔ ምስክር ነው። እንዳንተ ማነው ያገዘው? ኑሮዬ ምስክር ነው። በእግዚአብሔር የተወደደ በእግዚአብሔር የተወደደ ይድድያ እኔ ቸርነቱ የሚያኖረኝ ሰጥቶ ሰጥቶ አያልቅበት ምሕረቱ አይጎድልበት የኔ የዋህ የኔ ጌታ በትዕግሥቱ አጌጥኩበት። ብቻውን የሆነውን ሰው ረዳት የሌለውን ሰው እንዳንተ ዘመኔ ምስክር ነው። እንዳንተ ማነው ያገዘው? ኑሮዬ ምስክር ነው። ጊዜን አይቶ የማይገዳኝ ይሽሮን ብሎ የሚጠራኝ ሸለቆ ገደኝ ሰውነቴ ዳነችልኝ። አንድ አድርጎ ከቤት አውጥቶ እልፍ አድርጎ የመለሰኝ በመዝሙሬ በስብከቴ በእልልታዬ ክበርልኝ። ብቻውን የሆነውን ሰው ረዳት የሌለውን ሰው እንዳንተ ማነው ያገዘው? ኑሮዬ ምስክር ነው። እንዳንተ ማነው ያገዘው? ዘመኔ ምስክር ነው። ጥበበኞች ኃያላን ሳሉ ባለጠጎች ክብር የተሞሉ ከፍቶ ሳየው ከበረቴ ቃል አጠረኝ ለአንደበቴ። ወድሃለሁ በልቤ መዝገብ እኖራለሁ ቃልን ስመገብ። አድራሻዬ መስቀልህ ዘማሪ ነኝ ስለ ክብርህ። ብቻውን የሆነውን ሰው ረዳት የሌለውን ሰው እንዳንተ ኑሮዬ ምስክር ነው። እንዳንተ ማነው ያገዘው? ዘመኔ ምስክር ነው። ጊዜን አይቶ የማይከዳኝ ሽሮን ብሎ የሚጠራኝ በሸለቆ አገደኝ ሰውነቴ ዳነችልኝ። አንድ አድርጎ ከቤት አውጥቶ እልፍ አድርጎ የመለሰኝ በመዝሙሬ ስብከቴ በእልልታዬ ክበርልኝ። ብቻውን የሆነውን ሰው ረዳት የሌለውን ሰው እንዳንተ ማነው ያገዘው? ዘመኔ ምስክር ነው። እንዳንተ ማነው ያገዘው? ኑሮዬ ምስክር ነው። ዛሬው ዕለት የተመሰረተው ይህ ጋብቻ ይህንን የእግዚአብሔርን ቃል ተግባራዊ በሚያደርጉበት በቃሉ ነው። ሰው በቤቱ ኑሮ
ቃሉን ተምሮ እንደ ሕጉ ተመላልሶ በፈሪሃ እግዚአብሔር ኑሮ በቅዱስ ሥጋው በክቡር ደሙ ታትሞ ሥርዓተ ጋብቻውን በሥርዓተ ተክሊል በሥርዓተ ቁርባን በቀባ ሜሮኑ ታትሞ ካላደረገው በስተቀር ጋብቻ ሊቀደስ አይችልም። የተቀደሱ ፍጥረታት የሚገኙት ከተቀደሰ ጋብቻ ነው። የተከበሩ ሀገር መሪዎች፣ ቤተክርስቲያንን የሚመሩ፣ ቤተክርስቲያንን የሚያስተዳድሩ፣ የቤተክርስቲያን አስተማሪዎች፣ መምህራን ለሀገር ለወገን የሚጠቅሙ ቅዱሳን ንጹሐን የሚገኙት ከተቀደሰ ጋብቻ ነው። ስለዚህ ጋብቻ ክቡር ነው። ለምንድን ነው ጋብቻ ክቡር ነው ያሉት ሊቃውንቱ? ቀለሚንጦስን ቅዱስ ጳውሎስን ጋብቻን የመሰረተው ማን ስለሆነ ነው? እግዚአብሔር ስለሆነ ነው። እግዚአብሔር ስለሆነ ነው። ቅዱስ ያዕቆብ ዘስሩግ የሚባል ታላቅ ሊቅ፣ በደንብ አዳምጡ። ቅዱስ ያዕቆብ ዘስሩግ የሚባል ታላቅ ሊቅ ጋብቻ ርቀው የነበሩትን የሚያቀራርብ ባዕድ የነበሩትን ዘመዳሞች የሚያደርግ የሚያዋህድ አንድ የሚያደርግ በፍቅር የሚያስተሳስር እና አንዱን የሌላው አካል የሚያደርግ ታላቅ ምስጢር ነው ይላል ያዕቆብ ዘስሩግ። እያችሁ ጋብቻ ምንድን ነው አለ? ርቀው የነበሩትን አንድ የሚያደርግ ነው። እነዚህ ልጆቻችን ምናልባት ከመጋባታቸው አንዳንዶቹ ከ3 ዓመት በፊት፣ አንዳንዶቹ ከ4 ዓመት በፊት፣ አንዳንዶቹ ከዓመት በፊት፣ አንዳንዶቹ ደግሞ በጣም የፈጠኑ ምናልባት ከ6 ወር በፊት አይተዋወቁም ነበር። የት እንዳለች አይተዋወቁም ነበር። ታዲያ ይሄንን ያደረገው ማን? ይሄን ምስጢር እግዚአብሔር። ተመልከቱ፣ የማይተዋወቁትን እንዲተዋወቁ፣ ሁለት አካል የነበሩትን አንድ አካል እንዲሆኑ የሚያደርግ ነው። የሚያቀራርብ ባዕድ የነበሩትን ከሁሉም በላይ የሚያዋህድ፣ ይገርማችሁ፣ ከሥጋ ዝምድና በላይ አንድ የሚያደርግ የሚያስተሳስር ታላቅ ምስጢር ነው። በፍቅር የሚያስተሳስር። ይህንን ቅዱስ ያዕቆብ ዘስሩግ ሲናገር፣ ቅዱስ ዮሐንስ አፈወርቅ የሚባለው ታላቅ ሊቅ ደግሞ ምን አለ? ጋብቻን በአግባቡ ሊኖሩበት የሚፈቅዱ ሰዎች የንጽህና ደሴት ነው ጋብቻው። ምንድነው? የንጽህና ምንድነው? ደሴት ነው አለ። ተመልከቱ፣ የንጽህና ደሴት ነው አለና ለምን ብትሉኝ ግድብ የሚፈሰውን ውሃ ገድቦ እንደሚይዘው ሁሉ ጋብቻም ሩካቤ ሕጋዊ ስርዓት ያለው እንዲሆን ያደርገዋል። ሕጋዊ ስርዓት ያለው በሕጉ የሚመራ በስርዓት የሚመራ በዓላትን ጠብቆ አጽዋማትን ጠብቆ በንስሐ አባት እየተመሩ በሥጋ ወደሙ ታትሞ ሥጋ ወደሙ ሕይወት ሥጋ ወደሙ የጋብቻ ማድመቂያ አይደለም፣ ሕይወት ስለሆነ ነው የተቀበሉት። ሕይወታቸው ተቀደሰ፣ ሕይወታቸው ተባረከ። ክርስቶስ በዶኪማስ ቤት እንደተገኘ ዛሬ በእልፍ ጋብቻ መድኃኔዓለም ተገኘ። ድንግል ማርያም ተገኘች፣ ሐዋርያት ተገኙ። ጋብቻው ተባረከ። ጋብቻ ሲባረክ ደግሞ የተቀደሱ የተባረኩ ፍሬዎችን ያስገኛል። አያችሁ። ስለዚህ ግድብ ውሃን እንደሚገድብ ጋብቻ ዓይንን ሰብሰብ እንዲያደርጉ ያደርጋቸዋል። ከዚህ በኋላ እነ ገብረ ማርያም ሌላ ማየት የለም፣ ወደ ሌላ የለም፣ ወደ ባለቤቱ ብቻ። እሷም ወደ ሌላ የለም፣ ወደ ባለቤቷ ብቻ። ተገደበ ማለት ይሄ ነው። አያችሁ፣ ተገደበ ማለት ይሄ ነው። ይሄንን የሚያደርግ ነው ጋብቻ በማለት ይናገራል። አንድ ደግሞ ታላቅ የሥነ ልቦና ባለሙያ ምሁር ምን አለ? ትዳር የሁለት ሰዎች ስሜታዊ ትስስር፣ ይኸውላችሁ ስሜታዊ ትስስር ብቻ ሳይሆን እነዚህ ሰዎች ከውጭው ዓለም ግርግርና ጭንቀት የሚያመልጡበት የደህንነት መጠለያ ነው። የደህንነት መጠለያ። አንተ ባለቤት መጠለያ ነች። ባለቤትህ
ባለቤትህ ማረፊያህ ነች፣ ማረፊያህ ነች። ባለቤትሽ ማረፊያሽ ነው። ምንጭህ የተባረከ ይሁን። ከጉብዝና ሚስትህ ጋር ከልጅነት ሚስትህ ጋር ደስ ብሎ ይኑር ነው ያለው ጠቢቡ ሰሎሞን በመጽሐፈ ምሳሌ ምዕራፍ 5 ላይ ነው። ከጉብዝና ባለቤትሽ ጋር ደስ ተሰኝተሽ ወደ ሌላ ማየት ግን አይፈቀድም ነው። አያችሁ፣ ስሜታዊ ትስስር ዛሬ በስሜት አንድ ሆኑ፣ በአካል አንድ ሆኑ ተጋቢዎች። ይሄ ነው ምስጢሩ። ቅዱስ ጳውሎስ ይህ ምስጢር ታላቅ ነው አለ። ባልን ምን አለ? ልክ ክርስቶስ ቤተ ክርስቲያንን እንደወደዳት ወመጠወ ርእሶ በእንቲአሃ ከማሁ እደውኒ ያፍቅሩ አንስቲያሆሙ በከመ ነፍሶሙ። ክርስቶስ ቤተ ክርስቲያን እንደወደዳት ባሎች ሚስቶቻቸውን ይውደዱ። ሰማችሁ? ባሎች ሚስቶቻቸውን ይውደዱ። እንደምን አድርገው? ክርስቶስ ቤተክርስቲያን እንደወደዳት። ክርስቶስ ቤተክርስቲያንን ሲወዳት እኮ ከነ ጉድፏ እኮ ነው፣ ከነ በደሏ እኮ ነው፣ እየሰቀለችው እኮ ነው የወደዳት ክርስቶስ። አንተ በቅድመ ሁኔታ አይደለም የምትወዳት፣ አካልህ ስለሆነች ጉድለት ቢኖርባት በከመ ትትዔዘዞ ቤተ ክርስቲያን ለክርስቶስ ከማሁ አንስትኒ ይትዓዘዛ ለዓመታት ይሆን። ቅድስት ቤተ ክርስቲያን ደግሞ ለክርስቶስ እንደምትታዘዘው ሚስቶች ለባሎቻቸው ይታዘዙ። እሷ እንደምትታዘዘው አስራቱን በማውጣት በኩራቱን በማውጣት ንስሐ በመግባት ስጋውን ደም በመቀበል በንስሐ አባት በመመራት አባቴ ምን ላድርግ በማለት ቤተክርስቲያንን በማገልገል ቤተክርስቲያን ውስጥ በመኖር ሕሊናችሁ ቤተክርስቲያን ውስጥ ይኑር እንደተባለው ሕሊናውን ማለት ምዕመናን በቤተክርስቲያን እንደሚኖሩ እንዲሁም ሚስቶች ለክርስቶስ ይታዘዙ፣ ከእሱ አይለዩ፣ ለባለቤቶቻቸው እሺ ይበሉ፣ ይታዘዙ። እሺ ማለት ዛሬ ሌላ ሆኗል። መውደድ ዛሬ ሌላ ሆኗል። በቅድመ ሁኔታ ሆኗል። ይሄንን ነው እያለ የሚነግረን። ደግ አባወራ ማለት ቤቱን በብረት ዘንግ የሚገዛ ሳይሆን ቤተሰቡን በፍቅር የሚመራ ነው አለ አንድ ልጅ። በብረት ዘንግ ሳይሆን በፍቅር ዘንግ ቤቱን የሚመራ ቤቱን በብረት በፍቅር በሰላም በመውደድ በማቅረብ በማዘን በርኅራኄ ቤቱን የሚመራ ቤተሰቡን የሚመራ ልጆቹን የሚያስተዳድር ይሄ ነው ደግ አባወራ ማለት። እውነተኛ መሪነት የሚጀምረው ከአገልጋይነት ነው። አያችሁ፣ ቅድም ምን አለ ኤፌሶን ምዕራፍ 5 ላይ ወንዶች ሚስቶቻቸውን ይውደዱ ካለ በኋላ ምን አለ መሰለህ? በጣም የሚገርም ቃል፣ በደንብ አዳምጡ። ወአልቦ ዘይክ ጸሊአ ሥጋሁ ግሙራ፣ የገዛ ሥጋውን መጥላት የሚቻለው የለም። እስኪ አንድ ጥያቄ ልጠይቃችሁ ሙሽሮች፣ ከዓይናችሁና ከጆሮአችሁ የትኛውን ነው የበለጠ የምትወዱት? ሁለቱንም። እሺ እግዚአብሔር ይስጥልኝ። ከአካላችሁ ማትወዱት አለ ምዕመናን? እስኪ ማትወዱትን ንገሩ። እስኪ እጃችሁን። የማይወደድ አካል አለ? የለም አይደለም? ሁሉም አካላችን በሙሉ ተወዳጅ ነው አይደል? እሷን ምን አላት? አካልህ ናት። ዘአፍቀረ ብእሲቶ ርእሶ አፍቀረ፣ ሚስቱን የወደደ ራሱን ወደደ። ወአልቦ ዘይክ ጸሊአ ሥጋሁ ግሙራ፣ የገዛ ሥጋውን መጥላት የሚቻለው የለምና። ሚስትህን መጥላት ሥጋህን እንደ መጥላት ነው። ታዲያ ለምንድን ነው ፍቺ የበዛው? ለምንድን ነው አንዱ ማሳደድ የሆነው? ለምንድን ነው ወገን? ጋብቻችሁን በቤተክርስቲያን ቀድሱ። ጋብቻ ቅዱስ ነው። መኝታው ንጹሕ ነው። ጋብቻ ክቡር ነው። ስታከብሩት ያከብራችኋል። አብርሃምን ስትሆኑ ይስሐቅን ይሰጣችኋል። ሳራን ስትሆኑ ማንን ይሰጣችኋል? ይስሐቅን ይሰጣችኋል። በእኛ በኢትዮጵያውያን አባባል ላም ካልዋለበት ኩበት ለቀማ ይባላል አይደል? አዎ፣ አብርሃምን ሳይሆኑ ይስሐቅ እንዴት ይገኛል? ስንዴ ሳይዘሩ እንዴት ስንዴ ይታጨዳል? በጎ ነገር ስትዘራ መልካም ነገርን ታገኛለህ።
ምን አለ አንዱ ታላቅ ሊቅ ቅዱስ ዮሐንስ አፈወርቅ ሚስት ለባሏ የወደብ መጠለያ ናት። አዳምጪ፣ የወደብ መጠለያ እርሱ በገበያና በአደባባይ ከሚገጥመው ሁካታና ማዕበል አልፎ ነፍሱ የምታርፍበት ወደቡ ትሆናለች። ይህንን ደግሞ ሲራክ ምዕራፍ 26 ላይ ይህንን ደግሞ ይናገር። ያቺ አስተዋይዋ ያቺ ጥበበኛዋ ሴት የባለቤቷን ዕድሜ እንደምታረዝም ይናገር። ለይች ጥበበኛ ሴት ልጅ ቤቷን መምራት ያለበት በጥበብ ነው። ወንድ ልጅ ቤቱን መምራት ያለበት በጉልበት አይደለም፣ በኃይል አይደለም። ክርስቶስ ቤተክርስቲያን ሲወዳት በኃይል ነው እንዴ? በመሞት እኮ ነው። አያችሁ። ስለዚህ የሞትክ ነው ቤትን የምትመራው ነው። እኛ እኮ እንዲያው በጣም ቸገረን እኮ። የሚነገረው ሌላ የምንኖረው ሌላ ሆነ። ምዕመናን ሁላችሁም ለራሳችሁ ብላችሁ አዳምጡት። ቃሉ ሚለን እንዲህ ነው፣ እኛ የምንኖረው ሌላ ነው። ወዲያው ሁኚ እኮ ነው የሚለው። አለኝታ ሁኚ እኮ ነው የሚለው። ደግ ሚስትን ያገኘ በረከትን ያገኘ እኮ ነው የሚለው። ዛሬ እንዲሁ ናችሁ፣ አምሮባችኋል። ሁልጊዜ አምሮባችሁ ኑሩ። ሁልጊዜ ሰላማዊ ስትሆኑ ያምርባችኋል። ስትተሳሰቡ ያምርባችኋል። በአንተ ይባስ በአንቺ ይባስ ስትባባሉ ያምርባችኋል። ክርስቶስ በመካከላችሁ አለ። ክርስቶስ ካለ ሁሉም አለ። በዶኪማስ ቤት እኮ የጎደለው የሞላ ክርስቶስ ሲገኝ ነው። አንዳንዶቹ ሁለት ወደ ቤት ሲገቡ ክርስቶስን ያስወጡታል። ስጋው ደግሞ ይቀራል፣ ንስሐው ይቀራል፣ አገልግሎቱ ይቀራል፣ ያቅናቱ ይቀራል፣ ጭቅጭቅ ይሆናል፣ ንዝንዝ ይሆናል። እኔ ግለኝነትን ግደሉ፣ እኛነትን አምጡ፣ አብሮነትን አምጡ። ይህን ስታረጉ ልክ ቅዱስ ዮሐንስ አፈወርቅ ያደረገው ታገኛላችሁ። አዎ ይህንን ስናደርግ እንደዚሁ ቤት በሰላም የተገነባ ሲሆን ባልን ሚስትን በዓለም ፊት ሞገስ ይኖራቸዋል። ቤት በሰላም ሲገነባ የሰላም ግንባታ ሲኖር ቤት ውስጥ የፍቅር ግንባታ ሲኖር ቤት ውስጥ ከውጭ ግርማ ሞገስ አላችሁ። ወጣ ስትሉ አርአያ ትሆናላችሁ። ልጆቻችሁ አርአያ ይሆናሉ፣ የታፈሩ ይሆናሉ። እናንተ የታፈራችሁ ትሆናላችሁ። ሰውነታችሁ ደህና ይሆናል። የጭቅጭቅ ቤት እኮ ሰውነት ራሱ ሰውነት ላይ እኮ ነው የሚወጣ ጭቅጭቁ። ጭቅጭቅ የሚገርማችሁ እዚህ በማዲያት መልኩ ይታያል። ጭቅጭቅ በመግሳት ይታያል። ጭቅጭቅ የበስነ ልቦና ጫና፣ ጭቅጭቅ ኧረ በስንት ነገር ይታያል መሰላችሁ። በጭንቀት በድባቴ ይታያል። ስለዚህ ቤታችሁን በሰላም ገንቡት። ባል ለቤቱ አቅጣጫ ሲያወጣ ሚስት ደግሞ የአቅጣጫ ወደ ግቡ እንዲደርስ ጥልቅ በሆነ የማስተዋል እና የጥበብ ምክሯ ሕያው ታደርገዋለች። ቅዳችሁ ሕያው ይሆናል። እሱ ራስ ተብሏል። ኤፌሶን ማንበብ ትችላላችሁ። ምዕራፍ 5 ምዕራፍ 2 ፊልጵስዩስ ምዕራፍ 2 ምን ይላል? ክርስቶስ የቤተክርስቲያን ራስ እንደሆነ ባል የሚስት ራስ ነው ይላል። ራሷ ማለት ክብሯ ማለት ነው። ራሷ ማለት መታፈሪያዋ ማለት ነው። ራሷ ማለት አለኝታዋ ማለት ነው። ደስተኛ እንድትሆን የሚያደርጋት እሷን ደግሞ መጽሐፈ ምሳሌ ላይ ደግሞ ለባሏ ዘውድ ናት አለ። አያችሁ፣ ዘውዱ ማለት ክብሩ ማለት ናት። ዘውዱ ማለት አለኝታው ማለት ናት። አያችሁ፣ ዘውድ ከላይ ነው የሚሆነው፣ ከላይ ነው የሚሆነው። የክብር መገለጫ ነው፣ የሹመት መገለጫ ነው። ሚስት ያገባ ተሹሟል፣ በበረከት ላይ ተሹሟል፣ በጸጋ ላይ ተሹሟል እንጂ እንዳንዳንዶቹ በትዕቢት እንዲያው ይሄ ያለ አይደል? እንደዛ አይደለም ወገኖቻችን። በፍቅር ላይ ነው መሾም ያለብን። ፍቅርን መግባት፣ ባለቤትሽን በፍቅር መግቢ። ከእንጀራ በፊት ፍቅር፣ ከምግብ በፊት ፍቅር አስተካክለሽ ጠብቂው ባለሽ ቤት ሲመጣ።
አንተም ስትገባ እየሳግባ ወደ ቤት። አንዳንዱ ፊቱን አጨማዶ ምን ብሎ እዛ በየመስሪያ ቤቱ በየምኑ ሲገጥመው የዋለውን ነገር ይመጣና ባለቤቱ ገና ከበሩ ይጀምራል። ከልጆች ይጀምራል። ምን አደረገች ባለቤት? ልክ ቤት ስትመጣ አርሳ ሁሉንም ነገር አንቺ ደግሞ እንዲረሳው ደግሞ አድርጌ። ዛሬ ሁለታችሁም ሰራተኞች ናችሁ። ቀድሞ የመጣው ማለት ነው። ብዙ ሰው ዛሬ ሁለቱም ሰራተኛ። አንተም ቀድመ ከመጣ ፍቅርን ሰንደ አስተካክለ ጠብቃት። ምን ይላል መሰላችሁ? ባሎች ሆይ ለሚስቶቻችሁ መራራት ትሆኑባቸው ይላል። አንባችሁ ብዙ ስልጣን ወስዳችሁ መራራት ትሆኑባቸው ምን ማለት ነው? መራራ ንግግር አለ። ሚስቶችም ለባሎቻችሁ መራራት ትሆኑባቸው። መራራ ንግግር አለ። መራራ የሆነ ስሜትን የሚጎዳ ንግግር አትናገሩ እባካችሁ ወገኖቻችን። በተለይ ንግግራችሁን አንደበታችሁን ጠብቁ። ጊዜ ለመጠቀም ብዬ ነው ፈጠን እያሉ ያለው ያጠናቀቁ። አንደበት ክፉ ነው ወገኖቻችን። የሚነገር ነገር አጥንትን ይሰብራል፣ በጎ ነገር ደግሞ አጥንትን ያለመልማል። ይህንን ደግሞ ሲራክ ምዕራፍ 26 ናለው አጥንቱ ይለመልማል ይላል። ይህንን በማለት ይናገራል። በሕይወት ዘመን የሚዘልቅ የማይበጠስ ስሜታዊ ቁርኝት ይኑራችሁ ምክር ነው ይሄ። በፈለጋችሁ ሰዓት አንዳችሁ ስትፈልጉ ተገኙላቸው፣ ፈጥናችሁ ድረሱላቸው። በችግራቸው በሐዘናቸው ዛሬ የገባችሁትን ቃል አስቡ። ተዘከሩዋ ለዛቲ ዕለት አላቸው። እግዚአብሔር እስራኤልን ከግብፅ አውጥቶ ወደ ከነዓን ሲመራ እናንተም የዛሬዋን ቀን አስቡ፣ የገባችሁትን ቃል አስቡ። እንዲሆነ ብዬ እንዲሆነ ከሳች፣ ነጣች፣ አጣች፣ አጣ፣ ከሳ፣ ገለጣ ብዬ አልክደውም። ይህንን በእግዚአብሔርና በኦርቶዶክሳዊት ቅድስት ቤተክርስቲያን ፊት ቃሌን በመሃል አሰጣለሁ። ይህንን አትርሱ። ምን አሉ አንድ ዶክተር ጆን ጎትማን የሚባሉ የትዳር አማካሪ፣ የሁለት ሰዎች የስሜት ባንክ ቤት ነው ትዳር። ምን ማለት መሰላችሁ? በየቀኑ በትንሹ በሚደረጉ አዎንታዊ ተግባራት ማለትም በፍቅር፣ በአክብሮት፣ በአዎንታዊ ቃላትና በእንክብካቤ የሚገነባና የሚዳብር የቁጠባ ስርዓት በየዕለቱ አሁን ባንክ ትንሽ ጣል ስትደረግ እየበዛች ትሄዳለች። ይሄኛውን ባንክ ቤት አሉ የስሜት ባንክ ነው። ታዲያ የገንዘብ አለ የኢኮኖሚ አለ። በየጊዜው ጣል ማድረግ በጎነትን፣ ሰላምን፣ ፍቅርን፣ ርኅራኄን አያችሁ ጣል ሰብሰብ ይላል። ይህንን አሉና በዚህ ስነ ልቦናዊ ቀመር መሰረት እያንዳንዱ አዎንታዊ መስተጋብር እንደ ገንዘብ ተቀማጭ ወይም ዲፖዚት ሲቆጠር፣ አሉታዊ መስተጋብሮችና ግጭቶች ደግሞ እንደ ዕዳ ወይም እንደ ወጪ ይወሰዳሉ። ስለዚህ የትዳርን ጤናማነትና ጥንካሬ የሚለካው በባንክ ሂሳብ ውስጥ ያለው ተቀማጭ ሁልጊዜ ከዕዳው በላቀ ቁጥር ነው። ይኸውላችሁ አንዳንዱ መራራ ንግግር፣ ሰላም ማጣት፣ መሳደብ፣ መጨቃጨቅ፣ መማታት ይሄን አድርጎ አንድ በጎ ነገር ቢያደርግ ተባላሸ ማለት። እንዲያውም አንዱ ሊቅ ደግሞ ምን አሉ? ያው ከጊዜ አንጻር ነው 5 በ1 ቀመር አሉ። 5 ለ1 አሉ። 5 ለ1 ቀመር ማለት ምን ማለት ነው? 5 በጎ ነገር አንድ ጥሩ ያልሆነ ነገር ተናገረ ከሆነ 5 በጎ ነገር ምን አድርጋት አለ? ውስጧን ደስተኛ እንድትሆን አድርጋት አድርጊው። አያችሁ 5 ለ1 5ቱ አዎንታዊ፣ አንዷ ብቻ አሉታዊ ሲሆን ደግሞ አሉታዊ ሙሉ በሙሉ አጥፉት ከቻላችሁ። ይህንን ሲባል ደግሞ ምን አሉ? ግጭትን እንዲያው እንደ ጠላት መፍራት ሳይሆን አመራሩን ማወቅ ነው። አትጋጩ ማለት ነው። ስትነጋገሩ ሐሳብ ለሐሳብ ሊጋጭ ይችላል። ግን አዎንታዊውን ማብዛት፣ ለበጎ ነገር መጠቀም። አዎ ቅዱስ ጳውሎስና በርናባስ አንዴ ተጋጭተው የተለያየ ቦታ ሄዱ። ተጋጭተው የተለያየ ቦታ ባይሄዱ ኖሮ አንድ ቦታ ቢሄዱ ኖሮ አለ ትርጓሜው ሃይማኖት ይጠብቃል። በተለያየ ቦታ በመሄዳቸው ግን ሃይማኖት ሰፉ ሃይማኖት። ስለዚህ
ባደረጋችሁ ቁጥር በጎ ነገር በመካከላችሁ ይገኛል። ይሄ ሲባል ደግሞ ስለ ግጭት አፈታት ተምራችሁ የለ? ገንቢና አፍራሽ ግጭት የለም። ገንቢውን ተግባራዊ ያድርጉት ማለት ነው፣ አፍራሽ ማለት ነው። በምክክር ወቅት አፍራሽ ነገር አታድርጉ፣ ለበጎ ነገር አድርጉት፣ መልካም ነገር አድርጉ። ይህንን ነው የምለው። እንግዲህ መጨረሻ ላይ እውነተኛ ጥልቅ ግንኙነት